ወዳጆቼ ዛሬ ይዘንላችሁ የመጣነው ገጠመኝ እናንተም ስትሰሙት የምትደነቁበትን ነው። የዛሬው ታሪካችን አንድ እጅግ በጣም ውድ የሆነች አብለጭላጭ መኪናን እያሽከረከረ የነበረ ሀብታም ሰው በመስቀለኛ መንገድ ላይ የፈታት ሚስቱን ስትለምን ያገኛታል። ይህ በጃይፑር ህንድ ውስጥ የተፈጠረ እውነተኛ ገጠመኝ ነው። ስለዚህ ሙሉውን ቪዲዮ በተርጓሚ አሊ መህዲ የዩቲዩብ ቻናል ላይ ብቻ መመልከታችሁን እርግጠኞች ሁኑ። ለቻናሉ አዲስ የሆናችሁም ቻናሉን ሰብስክራይብ ቪዲዮውንም ላይክ አድርጉ። አሁን ታሪካችንን እንጀምር። ጊዜው ጠዋት ነው። ቦታውም የጃይፑር ጋኒሽ መስቀለኛ መንገድ። እንደተለመደው ይህ መስቀለኛ መንገድ እንደ ሁልጊዜው ከባድ የትራፊክ መጨናነቅ ገጥሞታል። በዚህ ትራፊክ መሃል አንድ የምታብለጨልጭ ነጭ BMW ተቀርቅራለች። በመኪናው ውስጥ ለአንድ አስፈላጊ ስብሰባ ወደ ሙምባይ እየሄደ ያለው ሱሻንት ከሹፌሩ ጋር ተቀምጧል። መኪናቸው መስቀለኛው መንገድ ጋር ሲደርስ ሱሻንት ሹፌሩን ወንድሜ አንድ መኪናውን አቁመው፣ ምን ያጣድፋል? የትራፊኩን መጨናነቅ አትመለከትም? ከፊትህ ብዙ ሰዎች ቆመዋል። መጣደፍ ውስጥ ጥቅሙ ምንድን ነው? ቀስ እያልን እንሂድ። ለስብሰባችን ለመድረስ በቂ ጊዜ አሁን አለን። የሱሻንት ሹፌር ቃሉን ተከትሎ መኪናውን አቆመ። መስቀለኛው መንገድ ላይ የሱሻንት አይኖች በአቅራቢያው የቆሙ ጥቂት የሚለምኑ ሴቶች ላይ አረፈ። እነዚህ ሴቶች ያረጁ ቆሻሻ ልብሶችን ለብሰዋል። በፊታቸውም ላይ ድካምና ረዳት አልባነት በግልጽ ይታያል። ከእነሱም ጋር የቆሸሹ ልብሶችን የለበሱ ትንንሽ ሕፃናቶችም ከላይ ታች ይላሉ። እንዳያቸው ሱሻንት የኔ ቢጤዎች መሆናቸውን አወቀ። ሁኔታቸውን ማየቱ ልቡን አቀለጠው። ምክንያቱም በተፈጥሮ ደግ ሰው ነውና ምንም ያህል በሥራ ቢጠመድ የተቸገሩትን መርዳት ልማዱ ነው። ለሹፌሩ መስታወቱን ዝቅ አድርገው አለው። የመስኮቱን መስታወት ዝቅ እንዳደረገው ሱሻንት እነዛን የኔ ቢጤዎች ጠርቶ ለእያንዳንዳቸው 200 ሩፔ ሰጣቸው። ፈገግ ብሎም እንዲህ ያላቸው፣ ይህንን ያዙ፣ ትንሽ ይረዳቸዋል። ለልጆቻቸውም ምግብ ግዙላቸው። ሴቶቹ ብሩን ተቀብለው መርቀውት ቀስ ብለው ሄዱ። የትራፊኩ መጨናነቅ ቀስ በቀስ እየለቀቀ ሄደ። የሱሻንት ሹፌር መኪናውን ወደፊት ሊያንቀሳቅሰው ሲል ድንገት የሱሻንት አይኖች መስኮቱ አጠገብ የቆመች ሴት ላይ አረፈ። በተደጋጋሚ መስኮቱን እየቆረቆረች ጌታዬ፣ ምንም እኮ ለእኔ አልሰጠኝም አለችው። ድምጿን ሲሰማ ሱሻንት ደነገጠና አይኖቹ ፊቷ ላይ አፈጠጡ። ትንሽ ትንሽ የሚያውቃት መስሎታል። ወዲያውኑ የመኪናውን መስኮት ዝቅ አድርጎ እንዲህ አላት፣ ሄ አንቺ ስምሽ ማሊካ ነው አይደል? አላት። ሴትዮዋ ሱሻንትን ስታየው ቅዝቅዝ ብላ ደረቀች። እምባዋ አይኖቿ ላይ ግጥም አሉ። በለሆሳስ ድምፅም እንዲህ አለችው፣ አሁን እኔ ማሊካ ነኝ። አንተ ነህ? የሱሻንት ልብ በብርቱ መምታት ጀመረ። ወዳጆቼ ይህች ሴት ከፈታት ሚስቱ ማሊካ ውጭ ሌላ ሴት አልነበረችም። ማሊካ። ሱሻንት ድንጋጤም ህፍረትም ያዘው። ከዛም ጠየቃት፣ ማሊካ አንቺ በዚህ ሁኔታ ላይ ከጥሩ ቤተሰብ ነው የመጣሽው። በተፋታን ጊዜም ከእኔ በፍርድ ቤት አስመስክረሽ 5 ሚሊዮን ሩፔ ወስደሽ ነበረ። ግን አሁን መንገድ ላይ እየለመንሽ ነው፣ በር ለበር እየሄድሽ። ለምን ማሊካ? ሕይወትሽን ሙሉ በምቾት ልትኖሪ ትችይ ነበረ። ታዲያ ለምን በዚህ አይነት ሁኔታ ውስጥ ወደቅሽ? ይህንን ሁሉ ነገር ከሰማች በኋላ በማሊካ አይኖች ላይ እምባ እየፈሰሰ እንዲህ አለች፣ ሱሻንት ጥቂት ጊዜ ስጠኝ፣ ሁሉንም ነገር እነግርሃለሁ አለችው። ከዛም ሱሻንት እሺ ግቢ፣ ከመኪና የኋላ ተቀመጪ አላትና ለሹፌሩ የኋላ በሩን እንዲከፍተው ነገረው። ሹፌሩ በቶሎ የኋላ በሩን ከፈተው። መሊካም መኪና ውስጥ ተቀመጠች። ነገር ግን ልክ መኪናው ውስጥ እንደተቀመጠች አንዳንድ ሱቅ ነጋዴዎችና አላፊ አግዳሚዎች በአቅራቢያው የነበሩ ተጠራጠሩና ይህ ሀብታም ሰው ይችን ድሃ ሴት በመኪና ጭኗት የሚሄደው መጥፎ ነገር አስቦ ነው በማለት አሰቡ። በፍጥነትም ሰዎቹ በመኪናው ዙሪያ ተሰባሰቡ። ምን እየተፈጠረ ነው? ይችን ሴት ወዴት ነው የምትወስዳት? ሁሉም ሰው ያንን ሰው መጠራጠር ጀመረ። ከማሊካ ጋር ሲለምኑ የነበሩ ሴቶችም መጡና ከዚህ ሰውዬ ጋር ወዴት ነው የምትሄጂው? እያስገደደሽ ነው ሲሉ ጠየቋት። በመኪናው ዙሪያ የቆሙት ሰዎች ሁሉ ወንድሜ ምን እያደረግ ነው ሲሉ ጠየቁት። ይህንን ስትመለከት ማሊካ ወዲያውኑ ቆማ ተናገረች። ይህ የፈታሁት ባሌ ነው፣ ሱሻንት ሸርማ ይባላል። በራሴ ምርጫ ነው ከእርሱ ጋር የሚሄደው፣ እያስገደደኝ አይደለም አለች። ህዝቡ ትንሽ ተረጋጋ። ነገር ግን አሁንም የሚያንሸኳሽኩት አንዳንድ ሰዎች ነበሩ። አንዳንዶቹም ትልቅ ሀብታም ሰው ይመስላል ማለት ጀመሩ። ለምንድን ነው ይህችን ምስኪን ሴት በመኪናው የሚወስዳት አሉ። በእርግጠኝነት አንዳች መጥፎ ነገር ቢያስብ ነው።
ይህን ሁሉ ሲሰማ ሱሻንት በጣም ተናደደ፣ ግን ተረጋግቶ መቆየቱን መረጠ። ምክንያቱም አንድ ነገር ቢል ጉዳዩ የበለጠ ይካረራል። ለማሊካ ከዚህ ስፍራ ቢሄዱ እንደሚሻል ነገራት። የሱሻንት ሹፌር መኪናውን አስነስቶ ሄዱ። ሱሻንት ማሊካን በአቅራቢያው ወዳለው ሆቴል ወሰዳት። ለሹፌሩ የተወሰነ ብር ሰጠውና ወደ ሱቅ ሄደ ቆንጆ ቀሚስ፣ ጫማና አንዳንድ አስፈላጊ ነገሮችን ገዝተህላትና አለው። ሹፌሩን በፍጥነት ሄዶ ቆንጆ ሰማያዊ ቀሚስ፣ ጫማና ትንሽ ቦርሳ ገዝቶ መጣ። ሱሻንትም ፊቱን ወደ ማሊካ አዙሮ ለማሊካ ወደ ሆቴሉ መታጠቢያ ክፍል ሂጂ፣ ታጥበሽ ይህንን አዲስ ልብስ ቀይሪ አላት። ማሊካ የተባለችውን አደረገች። አዲስ ልብስ ለብሳ ስትመጣ ሱሻንት ሲያያት ተደነቀ። ሁኔታው ምን ያህል ቀይሯታል ሲል አሰበ። ነገር ግን ውበቷና የዋህነቷ አሁንም እንደዛው ተመሳሳይ ነው። አሁን ማሊካ ከዚህ በፊቱ የበለጠ በራሷ ተማምናለች፣ ልክ እንደ አዲስ ሙሽራ። ሱሻንት አሁን ወደ ሙምባይ ለአንድ አስፈላጊ ሥራ መሄዴ ነው። ትንሽ ጊዜ ከሰጠሽኝ ወደዚህ ሆቴል መጥቼ ነገ አገኝሻለሁ አላት። ማሊካም እሺ አለች። ሱሻንትም የምታገኘኝ በዚህ ሆቴል ውስጥ ብቻ ነው፣ የትም እንዳትሄጂ፣ ምግብሽንና የሚያስፈልጉሽን ነገር ሁሉ አሰናዳልሻለሁ አላት። ሱሻንት ለሾፌሩ ለማሊካ የሚያስፈልጋትን ነገር እንዲያዘጋጅላት ነግሮ ነገ በጠዋት መጥቼ አገኝሻለሁ አላት። ማሊካም እሺ ብላ ወደ ክፍሏ ገባች። ሱሻንት ወደ ሙምባይ ሄደ። ሙምባይ ሲደርስም ስራውን ሁሉ በቀን ቶሎ ጨርሶ፣ ነገር ግን ማታ ሆቴል ውስጥ ጋደም እንዳለ መተኛት አልቻለም። በሌላ በኩል ማሊካም መተኛት አልቻለችም። ሁለቱም ሙሉ ምሽቱን ሲገላበጡ አደሩ። በማግስቱ ሱሻንት ከሙምባይ ተመልሶ በፍጥነት ሆቴሉ ደረሰ። ሆቴሉ ሲደርስ ማሊካን ሲያያት ትንሽ ፋታ ተሰማው። ካፍታ በኋላ ሁለቱም ተቀምጠው ማውራት ጀመሩ። ማሊካ ታሪኳን መናገር ጀመረች። ከአንተ ጋር መፋታት ፈጽሞ አልፈልግም ነበረ አለችው። ሱሻንትም ታዲያ ለምን ፈታሽኝ አላት። የተጋባነው የቤተሰብ አባላቶቼ ሀብትህን ካዩ በኋላ ነው እኔን ለአንተ የዳሩኝ። የእህቴ ባልና ወንድሜ በጣም ስግብግብ ሰዎች ነበሩ። አንተን ለማየት መጥተው ወደ ቤት ከተመለስን በኋላ ከዛ ቤተሰብ ጋር በምንም ሁኔታ በትዳር መጣመር አለብን፣ ከትዳሩ በኋላ ደግሞ እንድትፋታ እናደርጋታለን አሉ። ካንተ ገንዘብ እየወሰድን ባንተ ላይ ጫና ለማድረግ። ከጋብቻችን በፊት ስለዚህ ጉዳይ እኔ የማውቀው ነገር የለም። ከተጋባን ከጥቂት ዓመታት በኋላ እንድፈታ ይተነኩሱኝ ጀመር። ከእርሱ ብዙ ገንዘብ ታገኛለሽ ከፈታሽው በኋላ፣ ከዛ ሁላችንም አዲስ ሕይወት እንጀምራለን ይሉኛል። በቃላቶቻቸው ተሸወድኩ። ፍርድ ቤትም ከአንተ 5 ሚሊዮን ሩፔ ካሳ እንዲሰጠኝ ጠየቅኩ። አንተም ያንን ገንዘብ ሰጠኝ። ሆቴል ውስጥ ተቀምጣ ማሊካ ታሪኳን መተረኳን ቀጠለች። ከተፋታን በኋላ የእህቴ ባልና ወንድሜ ሙሉውን 5 ሚሊዮን ሩፔ ቀሙኝ። ከዛም ሁለተኛ ትዳር እንደሚያዘጋጁልኝና አፓርታማ እንደሚገዙልኝ ነገሩኝ። አዲስ ሕይወት እኔም መመስረት እንደምችል። ነገር ግን ቀስ በቀስ ገንዘቡ ሁሉ አለቀ። የእህቴ ባል በቢዝነስ ላይ ኢንቨስት አደረገው፣ ወንድሜም በትዳሩ ላይ አዋለው። ገንዘቡ እንዳለቀ ቤተሰቦቼ ከቤት አስወጡኝ። ወላጆቼ እንኳ ከኔ አጠገብ አልቆሙም። አሁን አንቺ ፈትነሽ ለእኛም ሸክም ነሽ አሉኝ። ከማሊካ አይኖችን ባየፈሰሱ እንዲህ አለች። ሌላ መንገድ፣ ሌላ ምርጫ አልነበረኝም ሱሻንት፣ የሚረዳኝ አልነበርም። በቤተሰቦቼ ወጥመድ ውስጥ ገብቼ ቤቴን አፈረስኩ። የእህቴ ባል በጣም ስግብግብ ሰው ነው። ይህንን ሁሉ ነገር እንዳደርግ ያስገደደኝም እሱ ነው። በቃላቶቹ ተሸወድኩ። አሁን ጎዳና ላይ ወደቅኩ። ከቤት እንደተባረርኩ በሌሎች ሰዎች ቤት ውስጥ ተቀጥሬ መስራት ጀመርኩ። ቤት መጥረግ፣ ቤት መወልወል፣ ያገኘሁትን ሁሉ ሥራ ሳልንቅ ሠራው። ግን ሁሉም ሰው ይሰድበኝ ነበረ። በዚህም ሥራውን ትቼ በጎዳና ላይ መለመን ጀመርኩ። አንድ ቀን በአንድ ፌርማታ ላይ ቆሜ ስለምን በገነሽ አደባባይ የሚለምኑ ለማኞች ጋር ተዋወቅኩ። እነሱም ከእነሱ ጋር ወሰዱኝ። እኔም ሌላ ምርጫ ስላልነበረኝ ከእነሱ ጋር ሄድኩ። ከእነሱ ጋር መኖር ጀመርኩና ቀስ በቀስ መለመን ጀመርኩ። ስህተት መሆኑን ባውቅም ግን ሌላ ምርጫ አልነበረኝም። አግብቼሃለሁ፣ ግን አሁንም ድረስ በልቤ ላንተ ፍቅር አለኝ። የጋብቻ ፎቶአችንንም ይዣለሁ፣ ምክንያቱም የመጨረሻ ተስፋዬ እርሱ ብቻ ነበርና ነው። ይህንን ሁሉ ሲሰማ ሱሻንት በጣም ደነገጠ። እንባው ከዓይኖቹ ላይ መፍሰስ ጀመሩ። የአንድ ሰው ስግብግብነት የሰውን ሕይወት እንዴት ፍጹም ሊያጠፋ እንደሚችል አስበ። ሱሻንት ማሊካን እናቴን በጣም ትናፍቂያታለሽ፣ እንዴት እንኳን ልታገኛት ለምን አልሞከርሽም? ማሊካ እያለቀሰች ህፍረት ተሰምቶኛል ሱሻንት፣ እንዲህ አንተን በድዬ ቤቱ አይኔ አያቸዋለሁ። እናቴ ይቅርታ ታደርግልኛለሽ ብዬ አስቤ አላውቅም። ሲያወሩ ሰዓቱ ከምሽቱ 6 ሰዓት ሆነ።
ሱሻንት ለመሊካ ዛሬ ማታ ሙምባይ ውስጥ ስብሰባ አለኝ፣ በድጋሚ ወደ ሙምባይ መሄዴ ነው። የምትኖሪበትን አድራሻ ከሰጠሽኝ ተመልሼ መጥቼ አገኝሻለሁ አላት። ማሊካ የተከራየቻትን ትንሽ ቤት አድራሻ ሰጠችው። ሱሻንትም ወደ ሙምባይ ሄደ። ስብሰባውን ከጨረሰ በኋላ ለመተኛት ቢሞክርም ያለበት ሁኔታ ተመሳሳይ ሆነ። ሙሉ ሌሊቱን መተኛት አልቻለም። ዝም ብሎ ስለ መሊካ ሲያስብ አደረ። መሊካ ስህተት ብትሰራ እንኳ ልቧ አሁንም ንጹሕ ነው ሲል አሰበ። ምንም ጥፋት የለባትም። ያነሳሷት የመሊካ ቤተሰብ አባላቶች ናቸው። ሌላ ዕድል ልሰጣት እችላለሁ። በሌላ በኩል መሊካም ስትገላበጥ ነበር ያደረችው። በትንሿ ቤቷ ውስጥ ሱሻንት ብዙ ግብር ሰጠኝ፣ ግን እኔ ለእርሱ ገባዋለሁ ስትል አሰበች። በማግስቱ ሱሻንት ስራውን በፍጥነት ጨርሶ ወደ ጃያፑር ተመለሰ። ማሊካ የሰጠችው የቤት አድራሻ ደረሰ። ግን እንደገና መሊካ ለመለመን ወደ ገነሽ አደባባይ መሄዷን አወቀ። ሱሻንት ወደ አደባባዩ ሄደ። መሊካን መፈለግም ጀመረ። መሊካ ስታየው በጣም ተደነቀች። ሱሻንትም መሊካ አብረሺ ነይ። መሊካን በመኪናው ውስጥ አስቀምጦ ወደ ተከራየችው ቤት ይዟት ሄደ። የማሊካ ቤት ትንሽ ስትሆን አንድ ያረጀች የሸራ ምንጣፍ፣ አንዳንድ የተሰባበሩ ዕቃዎችን የያዘች፣ በግድግዳውም ላይ ሱሻንትና የመሊካ የሰርግ ፎቶ ተሰቅሏል። ይህንን ፎቶ ሲመለከት ሱሻንት ቆመና መሊካን ጠየቃት። መሊካ የተፋታነው ከ4 ዓመት በፊት ነው። ታዲያ ለምን ይህንን የሰርጋችንን ፎቶ እዚህ ላይ ሰቀልሽው ሲል ጠየቃት። ማሊካ ማልቀስ ጀመረችና ሱሻንት ፈጽሞ ልፈታህ እኮ አልፈልግም ነበር። ቤተሰቦቼ ናቸው በተሳሳተ መንገድ ላይ የመሩኝ። ስንጋባ እወድህ የነበረውን ያህል አሁንም እወድሃለሁ። ይህ ፎቶ የድሮ ትዝታችን መጠለያዬ ነው። ለእኔ እርሱን በማየት ነው ራሴን የማጽናን ነው። ምናልባት አንድ ቀን ሁሉንም ነገር ይስተካከላል ብዬ በማሰብ። የሱሻንት ልብ ቀለጠ። መሊካ አላት፣ ስህተት ብትሰሪም ልብሽ ዛሬም ንጹሕ ነው። ይቅርታ አድርጌልሻለሁ፣ ግን አሁን በሕጉ መሠረት ተለያይተናል። በእርግጥ ረዳሻለሁ። ከዛም ሱሻንት እናቴ በጣም ናፍቃኛለች ብላለች፣ ልታናግሪያት ትፈልጊያለሽ? የማሊካ አይኖች አበሩና አዎን አለች። የሱሻንትን እናት ማናገር እፈልጋለሁ አለች። ሱሻንት ወዲያውኑ ለእናቱ ደወለና እማዬ ማሊካ ተገኝታለች፣ አናግሪያት አላት። ማሊካ የሱሻንትን እናት ድምፅ ስትሰማ ማልቀስ ጀመረች። የሱሻንት እናት የኔ ልጅ የት ነበርሽ? በጣም ናፍቀሽኛል አለቻት። ማሊካም እናቴ ትልቅ ስህተት ሰርቻለሁ፣ ይቅርታ ታደርጊልኛለሽ? የሱሻንት እናት ወዲያውኑ የኔ ልጅ ስህተት እኮ የሚሰራው በሰዎች ብቻ ነው። አንቺ ምራቴ ነሽ፣ ሁሌም እወድሻለሁ። ሱሻንት ወደ ቤት ይዛሃት ና አለችው። ሱሻንት የእናቱን ቃላቶች ችላ ማለት አልቻለም። ከዚያም ወደ መሊካ በመዞር መሊካ ነይ ወደ ቤት ከኔ ጋር። መሊካ አመነታች። ግን ሱሻንት አበረታታትና በቢኤምደብሊው መኪናው አስገብቶ ወደ ቤት ወሰዳት። ልክ ቤት እንደደረሱ የሱሻንት እናት መሊካን ለመቀበል ድግስ ደገሱ። አማችና ምራት ተቃቅፈው መላቀስ ጀመሩ። የሱሻንት እናት መሊካን ግንባሯን ስመው የኔ ልጅ አሁን ተመልሰሻል፣ ሁሉም ነገር አሁን ይስተካከላል። ሱሻንት ለእናቱ እማዬ 5 ሚሊዮን ሩፒ እኮ ከኔ ወስዳለች፣ እርሷን መቀበል አሁን ትክክል ነው? የሱሻንት እናት እንዲህ አሉ፣ የኔ ልጅ ጠዋት የተሰራ ስህተት ማታ ተመልሶ ወደ ቤት ከመጣ ስህተት ተብሎ አይጠራም። ስህተት የሰዎች ብቻ ነው። ይቅርታ ከጠየቀች ንስሐ ከገባች እንግዳው ይቅር በላት። ሱሻንት ማሊካን ይቅርታ አደረገላት። በሥራውም ውስጥ ትንሽ ኃላፊነት ሰጣት። መሊካ ቀስ በቀስ በራስ መተማመኗን አገኘች። ሱሻንትና መሊካ አዲስ ሕይወት ጀመሩ። በፍቅርና በመተማመን ላይ የተመሠረተ አዲስ ሕይወት። ወዳጆቼ ይህ ታሪክ የሚያስተምረን የዝምድና ወይም የግንኙነት ዋጋውና እሴቱ ያለው በገንዘብ ውስጥ ሳይሆን በመተማመንና በፍቅር ውስጥ መሆኑን ነው። የመሊካ ቤተሰቦች ስግብግብነት ወደ ጎዳናዎች አውጥተዋታል። ነገር ግን የሱሻንት ደግነትና ይቅርባይነት ድጋሚ አዲስ ሕይወት ሰጥቷታል። መስገብገብ ሰውን ያጠፈዋል። ነገር ግን ሰብአዊነትና ይቅርባይነት የተሰበረ ዝምድናን ዳግም ይጠግናል። የዚህ ታሪክ ሌላው ትምህርት ሰውን ማክበር በሁኔታዎች የሚወሰን ሳይሆን በልባቸው የሚወሰን መሆኑን ነው። ሱሻንት መሊካን መንገድ ላይ ስትለምን ሲያያት በባለፈው ታሪኳ አልነበረም እውቅና የሰጣት። ይልቁንም ዋጋዋን እንደ ሰው ልጅ ቆጥሮ ነበር እውቅና የሰጠው። ስለዚህ ወዳጆቼ የዛሬው ታሪካችን እዚህ ጋር ያበቃል። ታሪኩን እንዴት አገኛችሁት?
ሐሳባችሁን በኮሜንት ላይ ማሳወቃችሁን እንዳትረሱ። ከወደዳችሁትም ላይክ በመስጠት አበረታቱን። ታሪኩን እስከ መጨረሻው ድረስ የተከታተላችሁትም ጨርሼዋለሁ በማለት ኮሜንት ላይ ጻፉልን። በዚህም ማን ሙሉውን እንዳየ እናውቃለን። በሌላ ቪዲዮ በቀጣይ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።